رسول أرسله ربنا رحمة للعالمين حجة على العباد أجمعين وهدى الله به من الضلالة وبصر به من الجهالة وكفى به بعد القلة وأغنى به بعد العين ولما به بعد الشفاء فصلوات الله وسلامه عليه وعلى آله الطيبين وأصحابه غر الميامين واتصلت عينه بالنظر وأذن بالخبر فسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ይህንን ፕሮግራማችን ለመታደም ብላችሁ ከቀርበም ከሩቅም የመጣችሁ ሽቅብ ቁልቁለቱ ሳይገርታችሁ ሜዳ ሸንተረሩ ሳይገታችሁ አላህ ከላም ቁርአንን ኪብሩላችሁ በእግርም በመኪና የመጣችሁ ከሴቶችም ከወንዶችም በፊት ያላችሁ በጥግም በመሃልም የተሰደራችሁ ከፊትም ከኋላም የተቀመጣችሁ እጅግ የተከበራችሁ ኡስታዞችና ተማሪዎች እናቶችና አባቶች እህት ወንድሞች እንኳን ለ1446ኛው የኢስራእ እና የሚዕራጅ ቀን ሙናሰባ ፕሮግራም አደረሳችሁ እያለን በመጀመሪያ ፕሮግራማችን የሚሆነው የአላህ ጀለ ወዐላ ቃል ቁርአን ነው። ቁርአኑን ከማገበዛችን በፊት ስለ ቁርአን አንዳንድ ነገር እንበላችሁ። ቁርአን 114 ሱራዎች ያሉት ሲሆን በውስጡ 6666 አንቀጾችን ከምዕራፎቹ መካከል 86ቱ በመካ ከተማ ላይ የወረዱ ናቸው። የተቀሩት 28 ምዕራፎች ደግሞ በመዲና የወረዱ ናቸው። ከ114 ሱራዎች መካከል በመካ የወረዱ 86ቱ በ12 ዓመት ከ5 ወር ከ13 ቀናት ወርደው የተጠናቀቁ ሲሆን በመዲና የወረዱት 28 ምዕራፎች ደግሞ በ9 ዓመት ከ9 ወርና ከ9 ቀን ውስጥ ወርደው የተጠናቀቁ ናቸው። ስለ ቁርአን እንዲህ ካልን ይበቃናል። የመክፈቻ ቁርአን የሚያሰማን ተማሪ ቃሲም ወደ መድረክ እንጋብዘዋለን። فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. عسى ربكم أن يرحمكم وإن عدتم عدنا وجعلنا جهنم للكافرين حصيرا. إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرات لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناه تدميرا. صدق الله العظيم. تكبير الله أكبر تكبير الله أكبر تكبير الله أكبر الله سبحانه وتعالى የተነበበውን ቁርአን ይባርክልን። ይህ ክቡር ቃል ዛሬ ስለምንሰበሰብበት ግልጽ መልእክት ሰጠን። ኢስራእ እና ሚዕራጅ የአላህን ኃይል እና የነቢያችንን ሰለላሁ ዐለይሂ ወሰለም ክብርን እና ለኡመቱ የተሰጠውን ታላቅ ስጦታ ያሳየን ክስተት መሆኑን አስታውሰን ቃሉ ልቦቻችንን እንዲያበራና መንፈሳችንን እንዲያነቃ እንመኛለን። በመቀጠልም ስለ ኢስራእ እና ሚዕራጅ በተማሪ ንባብ ይቀርብልናል። ተማሪና فليتفضل مشكورا ومأجورا.
ሰላም አለይኩም ወራህመቱላሂ ወበረካቱሁ። የግጥሜ ርዕስ እስራእና ሚዕራጅ። ከመካ እስከ ቅዱስ በኢስራእ ጉዞ ቡራቅ ተሸክሞ በብርሃንነት ሞልቶ በአልአቅሳ መስጊድ ነቢያትን መራ። ሁሉ በኋላ ቆመው ክብሩን አዩ ግራ። ከዛ ሚዕራጅ ጀመረ ወደ ሰማያት፣ ሰባቱ ወረሰ በአላህ እርዳታ። ነቢያትን አገኘ በክብር ሰላም፣ ሲድራክም ሙንተሃ ደረሰ በእምነት ብርሃን። ሰላትም ተሰጠ ለኡማው ስጦታ፣ መንገድም ሆነች ብርሃን ሕይወታ። እኛም እንከተል የነቢዩ መንገድ፣ ሰላትም ሰላምን በእነርሱ ላይ ይውረድ። ሰላትም ሰላምን በእነርሱ ላይ ይውረድ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ተክቢር 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 አላሁ አክበር። ክብራንና ክብራት ኢስራእና ሚዕራጅ ክስተት ወይንም ታሪክ ብቻ አይደለም፣ ለዘመናችን የሚመጡ ግልጽ ትምህርቶችን የያዘ መልእክት ነው። ከመከራ በኋላ ክብር፣ ከጭንቀት በኋላ እፎይታ እንዳለ ያሳየን ክስተት ነው። አሁን ከዚህ ታላቅ ክስተት ታላቅን የሆነ ትምህርት እንማራለን። በመቀጠል በተማሪ ኢክራም አርአያ እንደሌለ የተሰኘ ግጥም ይቀርብልናል። ተማሪ ኢክራም ወደ መድረክ። السلام عليكم ورحمة الله وبركاته. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. የግጥሜ ርዕስ አርአያ እንደሌለው ቢራ እንደተጋባ መንገድ እንደጠፋው በድቅድቅ ጨለማ ብቻ እንደምጓዘው መንገዱ ላይ ሆኜ መንገዱን አጣሁት አርአያውን ትቼ አቅጣጫ የሳተ ወዳጅ እንዳጣ ሰው ሲሳሳት ያረመው መንገዱ ሲጠፋው ጠቋሚ እንደሌለው በጠፊው ዓለም የሐሰት ጠቢል መንገድ የሚያስቁ የሸይጣን ልሁካን እነሱን ልከተል ቢሳካልን ብዬ አሰብ አደርጋለሁ አርአያን ብዬ ለሁታ ጫጫታ ለዘፈን ሁካታ እጆቼን ሰጥቼ ለሸይጣን ጉትጎታ ገንዘቤን ለሐራም ከሐራም ሰብስቤ ሸዋይንም ለሐራም ለማርከት አስቤ ቢሳካልን ብዬ አሰብ አደርጋለሁ ገና መልሳካ አርአያን ትቼ ያን ስኬት መንገድ ሱናውን ዘንግቼ የዱንያም የኺራም ስኬት የሚገኘው ቀደምቶቻችን ለስኬት ሲያበቃ የብፁዕ ጎዳና ከእንከን የጸዳው በነብዩ መንገድ በሱና ብቻ ነው። በነብዩ መንገድ በሱና ብቻ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተክቢር 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 አላሁ አክበር። አላህ ሱብሓነሁ ወተዓላ ይህንን የተነገረው ትምህርት ልቦቻችን ላይ ያስቀምጠው፣ ከሚሰማውም የተሻለ አስተግባሪ እንድንሆን ይርዳን። ነቢያችን ሰለላሁ ዐለይሂ ወሰለም በኢስራእ እና ሚዕራጅ በኩል ለኛ ያመጡልን ትልቁ መልእክት ሰላት መሆኑን እንደገና አስታውሰን፣ ሰላት እምነታችን ወይም የኢማናችን መሰረት ናት፣ ህይወታችንም የምትመራ መንገድ ናት ብለን ሰላታችንን በአግባቡ መስገድ አለብን። በመቀጠልም በተማሪ ሂራ ስለ ኢስራእና ሚዕራጅ ታሪክ ታቀርብልናለች። ተማሪ ሂራ ፈየተፈضل መሽኩራ። السلام عليكم ورحمة الله وبركاته. بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ኢስራእ እና ሚዕራጅ ነቢያችን ሰለላሁ ዐለይሂ ወሰለም ከቁረይሾች ጥቃት በመጠበቅ የደህንነታቸውን ዋስትና የሆነላቸው አጎታቸው አቡ ጣሊብ ሲሞት በእርሱ ያገኙት የነበረው የደህንነት ዋስትና አብሮ ተቀበረ። ከዚያማ ቁረይሾች ነቢዩን ማቋሸሹ፣ ማሰቃየቱና ማንገላታቱ የላባ ያክል ቀለላቸው። በሌላ በኩል ደግሞ ኸዲጃ ረዲየላሁ ዐንሁ ለነቢዩ ሰለላሁ ዐለይሂ ወሰለም ሁሉ ነገራቸው ነበሩ ማለትም ያመቻል። በህይወት ዘመናቸው ሁሉ ምቾት እንዲሰማቸው በማድረግ ብርቱ አጋራቸው ነበሩ። ነገር ግን ከአቡ ጣሊብ ሞት ጥቂት ወራት በኋላ ኸዲጃን ማጡና ሀዘኑ ተደራረበባቸው። ብዙ ነገር ጎደለባቸው። እንግዲህ ከዚህ ሁሉ በኋላ ነበር ነቢዩ ሰለላሁ ዐለይሂ ወሰለም የጣይፍ ሰዎች ምናልባት ያግዙኝ ይሆናል በማለት ወደዚያው ያቀኑት። ከጣይፍ መሪዎች ሆነ ከህዝቦቿ ያገኙት ግን እጅግ ስቃይና መከራ ብቻ ነው። ይህኔ በእኚህ ታላቅ ነቢይ ልብ
ውስጥ ሐዘን ተከማቸ። ጊዜያዊ አጋር የነበሩት አቡ ጣሊብ እና ኸዲጃን ሞት ቢነጥቃቸውም ዳሩ የማይሞተውና ጊዜያት የማይወስኑ ጌታቸው አለ። የተከመረውን ሐዘን ጠራርጎ ሊያስወግድላቸውና የደረሰባቸው መከራ ሁሉ ሊያከስምላቸው የሚችልን ጉዳይ ባልታሰበ መልኩ አላህ ደገሰላቸው። እርሱም ተአምራዊ የኢስራ እና ሚዕራጅ የሌሊት ጉዞ ነበር። ኢስራ ቋንቋዊ ትርጉም ከአንድ ቦታ ወደ ሌላ በሌሊት የሚደረግ ጉዞ ማለት ሲሆን በያዝነው ነቢያዊ ታሪክም ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ከመስጂዱል ሐራም ወይም መካ ከሚገኘው ከተከበረው መስጂድ ወደ መስጂዱል አቅሳ በይቱል መቅዲስ የተጓዙትን ሌሊት ጉዞ ይጠቅሳል። ሚዕራጅ ደግሞ መወጣጫ ወደ ላይ መወጣጫ ማለት ሲሆን እዚህ ቦታ ላይ ደግሞ ነብዩ ከመስጂዱል አቅሳ ወደ ሰማያት ማረጋቸውን ይጠቁማል። ሁለቱ ክስተቶች በተከታታይ ስለተከሰቱ በአንድነት ኢስራ እና ሚዕራጅ ጉዞ እያልን እንጠራቸዋለን። የኢስራ ክስተት በይፋ በቁርአን የተጠቀሰ በመሆኑ ዑለማዎች ክስተቱን ያስተባበለ ከእስልምና ይወጣል ይላሉ። ሚዕራጅ ደግሞ በቁርአን ውስጥ የኢስራ ያክል ይፋ እና ግልጽ ማስረጃ ባይቀርብለትም እንኳ በሱረቱ አን-ነጅም ውስጥ ወደ ግልጽነት በቀረበ መልኩ የተጠቀሰ ሲሆን ሐዲሳቸው ግን በግልጽ ተፍሯል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁ አክበር ተክቢር። አላሁ አክበር። አላህ ሱብሓነሁ ወተዓላ የሰማነውን ቃል በልቦቻችን ያጽና። ከንግግር ብቻ ሳይሆን ተግባር ላይ እንድንሻገር ይርዳን። ኢስራ እና ሚዕራጅ ሰላት የተሰጠበት ሌሊት መሆኑን እናስታውስ። ሰላታችንን በቀላሉ እንዳንተው ይዞ መመሪያ ይሆናል። በመቀጠል ስለ ኢስራ እና ሚዕራጅ ተማሪዎች ነሽዳ ያቀርቡልናል።
ሁሉም ተረባርበው ሄዷል መጣምና ያውቀውም ብለው ወዲያው ጅብሪል ደርሶ አጥፎት ካርታውን አብራሩ ጀማሉ ታይታችሁም ቦታውን የሂዳያው አንዋር የደረሰው በርቶ ሰምቶ ለምን ነበር እንኳን ነቢን አይቶ ላኪን አላህ በሙሉ ከዘጋበት በሩን መች ይቀበለዋል ሙዕጅዛታው ሸኟቸው አርክሰው አንገት እያስደፉ ሸኟቸው አርክሰው የምድሩን ጨርሶ ሰማዩን ዘለቀ የእልፍ ዓመቱን መንገድ ሊታጠናቀቀ 5 አስደረገዋል ሰውን አዋጂ እርሱ ሲወጣ ዋለኛ ሲል ነው እንጂ የፍጥረቱ ረህመት የእኛ ወጥቶ ንጋት ይዞ መጣ صاحب الإسراء والمعراج سلام الوجه يكون سراجي والسلام عليكم ورحمة الله وبركاته. تكبير الله تكبير الله أكبر አላህ ሱብሓነሁ ወተዓላ ይባርክልን። ይህን የቀረበውን ንሽዳ ልቦቻችንን ተረጋግተውና መንፈሳችን በአላህ መታሰቢያ እንዲሆን እንመኛለን። ይህ ፕሮግራም የሚያሳርፍ ብቻ ሳይሆን የሚቀይር እንዲሆንም እንጠይቃለን። በመቀጠልም በተማሪ ሰልዋ ታላቁ ሰው የሚል በየዋነው ታቀርብልናለች። ተማሪ ሰልዋ ፈየተፈضل السلام عليكم ورحمة الله وبركاته. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. يقتمي أرس تلاق سو بسم الله بيي تنش للناقر يا الله بركة مجهونا القر اسكي الناس تشو بمناك أو أفر اندالوت أليموت يطيباو شريف آلات يطاو ما يا ينتو محبا አንዴ እያሳቀ አንዴ እያስነባ ከሰው ተራሶጣን እኛንስ ጠርሶ እብድም እያስባለ አስወደደን ደርሶ ያ ነቢ አንተ ረሱላላህ ኻተመል አንቢያ ሸረፈል ኸልቂላህ የድሃ ከለላ የየቲሞች ጋሻ የሀብታሞች ናፍቆት ያዘኑት መሸሻ የጀነቱ ከፋች የራህመቱ መምጫ አንቱኖስ ነብዬ የሁሉም መቋጫ ሀቢቢ አንቱ ፍቅር ሁሉን አንድ አረገው
እንኳን ሰው ይቅርና ዛፍን አስለቀሰው። ወላሂ ነብዬ እኔ ወዶታለሁ እርሶም ይወዱኛል ይህንን አውቃለሁ። ጠይባ ላይ ተተክሎ የሙሐባው መድፍ አሻግሮ ቢተኩስ ሐበሻ ላይ ቢያርፍ ወዳጆቹን ፈጀው አንድ እንኳን ሳያልፍ። ሙሂቦች ታመዋል ሐበሻ መሬት ያ የሚያምረውን ሹም ናፍቀው ለማየት። እኔስ አምሳያ ያጣው ለውዱ ነብዬ ቃላትም ፊደላት አይገልጾትም ብዬ። ሐቢቢ ሐቢቢ ብዬ ስጠራሁ ውስጤ ይረጋጋል ከቶም ባላይሆ። የኸዲጃ እጮኛ የፋጢመት አባት የጌታው ሙቀረብ የአላህ ራህመት። ሙዓዝም ገጠመ ስለ ነቢ ፍቅር ፉአድም አወራ ስለ ሐቢብ ነገር። ሷሊህም ቢሎት አሰላም አለይኩም ሰኢድም አለ ሩሄ ፊዳኩም። ሁሉም ተባለ ለነቢ ብሎ መቻለቀና ናፍቆት ቃጠሎ። ሁሌም ሕያው ነው ወዳጁን ገሉ የሐቢቢን ነገር ማንም አይገልጸው። እኔስ ተመኘሁኝ የማይሆን ነገር በነብዬ ዘመን በሆንኩኝ አሽከር። ፊትሁን አይቼ ከህመሜ ልሽር በእጁ ዳብሰውኝ በጤና ልኑር። ሁሉም በየራሱ ገጠመም አወራ ስለ ትልቁ ሰው የፍጥረታቱ አውራ። ወላሂ ነብዬ ላንቱ ካላታጣው እንኳንስ ለማውራት ለባሰብ አቅቶኝ ግንስ በትንሹ ይኸው ሞካከርኩኝ። እናትና አባቴ ይሁንሎ ፊዳ የፋጢመት አባት አንቷ ለመልሁዳ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ተክቢር ተክቢር። አሁን የቀረበልን ግጥም ስለ ነብያችን ሰለላሁ ዐለይሂ ወሰለም ታላቅነትና ደረጃቱ ከፍ ያለ መሆኑን ያሳያል። በመቀጠል በተማሪ ይስራ ስለ ቁርአን ወይንም ኢቅራ ትንሽ ስለናለች ተማሪ ይስራ ወደ መድረክ فلتتفضل مشكورا ومأجورا. السلام عليكم ورحمة الله وبركاته. بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. የግጥሜ ርዕስ አሊፍ ባታ አቅራኝ። አሊፍ ብለህ አቅራኝ ልቤ ላይ ያደባው ቀሊም ይገፈፋል። በአብለህ ነጥቀው ዋጤን ወረቀት ይታቁን ሰርዞ ኢማኑን ይጽፋል። በአሊፍ ባታ ገመድ ምግባሬ እሰረኝ ሁለንተናዊ ላይ ብርሃንን አኑራ። ጽልመት የወረረው የሩሂን ከተማ መቅረጽ እንዲበራ ቁርአን ባይመስል። እንቅፋት ቢመታኝ አዱንያ ቢያቆስለኝ ጀሰዴ ቢታመም መድኃኒት ነውና ከቁርአን ጨምቼ በሩባለት። አራቀኝ ጃሂል ነኝ የህይወት ቀኔ ጠራብ ለሐቅራን ሲራጠል ሙስተቂም መንገድ ብማል። ባዛብ አስፈራራኝ ወደ ጀነት ጠራል። ከራሴው ስጠላ ከራሴው አስታቀኝ። ከሰው እንዳልጋጭ ከሸይጣን አርቀኝ። ካንተ ጋር ልወዳጅ በቃል ጥመቀኝ። ሩህ ጅስሚ ሲራብ ነፍሴን እንድመግብ ከብርሃንህ ልቅረብ። ዳግመኛ ነፍሴ ይህንን ያንተ ከላም ቀርቤ ልበታ። ኢያከ ነዕቡዱ ብቻህን ልገዛህ ሌላ ሁሉ ልታ። ከኑራማው ከላም በአያት በሱራው በጁዝ በምዕራፍ ሸፋዕ ይሸመታል። መድኃኒት ተወዶ በሽታ ይሞታል። ይህ ያንተ ከላም አዋጁ ሲነገር ከሂራ ዋሻ ስር ደመናው የሚገብ ኑር ብርሃን ፈለቀ። የጨለመው ዘመን ያንን ጊዜ ደመቀ። ያ የፍቅር ገበሬ ከሂራ ዋሻ ስር ተቀምጦ ሳለ አዲስ ብርሃን ፈካ። የአላህ ፍቅር ፍሬ ዘርቶ በቀለ። ኢቅራ ተበሰረ ብርሃናማው ገመድ ኸልቁል ተኻለቁ አልኪዳን ሊታሰር በመለክ ዝማሬ እየተቀዳ በሩ የሚሰገድ ኢቅራ ብሎ ብርሃን እንደማበር ወደ ሰማይ ድምጾች የተነባበለ ድርቁ የጠናበት የምእመን ልቡና አርሽ እያሳፈረ ትዕቢት ያደባበት ወንዙ የሞላ የጠሉ ከተማ አጥር እያፈረሰ ደግነት እንደገባ ኢቅራ እንደሰማ። ኢቅራ የሚል ብርሃን እንደማገር እንደ ድልድይ ወደ ሰዎች መንደር ሰው እያሻገረ ሰው ከሰው አፋቅሮ ሰው የማይሆንን ቀን አሳቅሮ እየነገረ ኢቅራ ብሎ ብርሃን እንደ ባህር ቀን ከሌት ይፈሳል አስሃብ እንዲጋታው የብርተኛ ደረት
ድፊና ጉፉት አንስቶ ሊከፍተው ያ የፍቅር ገበሬ ከሂራ ዋሻ ላይ ኸልዋብን ቀንሶ ኢቅራ ብሎ አዋጅ ብሻራ ሲነገር መላይካው ደርሶ እኩል ምግባር ይዞ ዘመን ያስቆጠረን በአንድ ሌት ብሻራ ዳግም ፈተን በአንድ ሌት ብሻራ በኢቅራ መዓዛ ዓለምን አወደ የአካሉ ላይ ነጃሳ አጥቦ አወረደው የተዘጋ ልቡን እንዲከፍተው ቢያዘው ከጣዖት ተጣልቶ አላህ ፍቅር ያዘው። እናም ኢቅራ ብለህ አቅራኝ ከዙልመኞች መንደር በጠዋቱ ሰርዘኝ ለደግነት አቅናኝ በፍቅር እጅን ያዘኝ ያራጅ በለኝ ኢሻእን በዘን ይህ ያንተ ከላም ደምቆ የሚያበራ በአማኞች ልቦና ሲፈስ እንደ ጅራት ተጠልቆ የሚቀዳው የጥበባው ድማ የልጅ ቀን ማጀት የሳይንሱ አቅም የእውቀት መገለጫ የኮከብ ጨረቃ የፀሐይ የውሃ የምድር የሰማይ ስም ወልድ የታቀፈው ያ ጌታዬ ሆይ አቅናኝ የኔነቴን ማዕና በኔው ላይ ፈስረው ከማዕዱ ገብቼ የፍቅር አለኝታ በቁርአን መማር በቃላቶቼ ልክ በፊደል ባህር ሱሐቤን አትንሳኝ ለነዋዮች ስባዝን የረሳሁት ነገር ካለ ኢቅራ ብለህ አውሳኝ። እናም አሊፍ ባታ ልበል የውስጤን ደመና ይገፋ አሊፍ ባታ ብዬ ኪታቤ የከፈተ ከስራ መዝገቡ ሐሰናት ይገፋል የዛሬ አሊፍ የነገ ማሕሸር ሚዲያ ዋስጠበቃ ሆኖ በሳቱ ይተርፋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላህ ይባርክልን። ይህንን የተከበረ ንባብ ልባችን ያነቃ፣ መንፈሳችንን ያረጋጋና ኢማናችንን ያበረታ ቃል ነው የቀረበልህ። ይህን የቁርአን የአላህ ቃል ሲሆን ለሰው ልጆች ሁሉ መመሪያ ብርሃንና ምህረት ነው። ቁርአን መነበብ ብቻ አይደለም የሚፈልገው መረዳትን፣ ማሰብንና በህይወታችን መተግበርን ይጠይቃል። በሱ የተቃለለው መመሪያ ለልብ ፈውስ፣ ለነፍስ ሰላም፣ ለማህበረሰብ ፍትህ ነው። ቁርአን የተወረደው በሌሊት ነው። በተከበረው የረመዳን ወርና ለሰው ልጆች መመሪያ እንዲሆን እኛም ከሱ ጋር ግንኙነታችንን በማጠናከር ቃሉን በማንበብና ትርጉሙን በመረዳትና ትእዛዙን መፈጸም መልካም አገልግሎት እንፈጽም። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንዲህ ይላል፣ ይህ መጽሐፍ ምንም ጥርጥር የለበትም ለሚፈሩ መመሪያ ነው ብሎ ያስታውሰናል። ስለዚህ ውድ እህቶችና ወንድሞች ቁርአን በልባችን እንዲኖር፣ በቤታችን እንዲነበብ፣ በህይወታችን እንዲተገበር እንስራ። እሱ ብርሃናችን ነው፣ መንገዳችን ነው፣ መዳናችንም ነው። በመቀጠልም በተማሪ ሱመያ ስለ ኢስራእና ሚዕራጅ ምንባል ተቀርብልናለች። ተማሪ ሱመያ ፈለተፈበናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። ኢስራእና ሚዕራጅ ያን ቀን ማታ ነቢዩ ሰለላሁ ዐለይሂ ወሰለም ከሐረም ቅጥር ግቢ ውስጥ ከካዕባው አጎራባች ተኝተዋል። መልአኩ ጅብሪልም እሳቸውን ከተኙበት ስፍራ ቆሞ እግራቸውን መታ አርጎ ተሰወረ። ነቢዩ ሰለላሁ ዐለይሂ ወሰለም ብድግ አሉ። ዙሪያቸውን ቢቃኙ ምንም ሊያዩ አልቻሉም። ዳግም ወገባቸውን ከመሬት አሳርፈው አሸለፉ። በመልአኩ ዳግም መጥቶ የነቢዩን እግር መታ በማድረግ ራሱን ሰወረ። ዳግም ተነሱ። ዙሪያቸውን ቢቃኙ ምንም ሊያዩ ባለመቻላቸው ቀን ሲንከራተት የዋለ ገላቸውን ለማሳረፍ ዳግም ተመልሰው ተኙ። መልአኩ ለሶስተኛው ጊዜ ብቅ አለ። ነቢዩ ሰለላሁ ዐለይሂ ወሰለም በእንቅልፍ ጭልጥ ብለዋል። እግራቸውን መታ አደረገው። እሳቸውን ብንን ብለው ተቀመጡ። ጡንቻቸውን ይዘው አቆሟቸው። ከወደ መስጊዱ መውጫ እዟቸው ይሄድ ጀመር። ነቢዩ ይከተሉታል። ከመስጊዱ ሲወጡ የፈረስ ቅርጽ ቢኖረውም ቁመቱ ካህያ ትንሽ ከፍ ይላል። ወገቡ ላይ ተገጥሞ የሚታዩት ሁለቱ ክንፎቹ ውበቱን አድምቀውታል። ነቢይ ከተዘጋጀላቸው መጓጓዣ ወደ ታቀደላቸው ስፍራ ሊጓዙ ገና በመውጣት ሲጠጉ ፍጥረቱ ወይም ቡራቁ ተርበተበተ፣ ተንዘፈዘፈ፣ ተንቀጠቀጠ፣ እንዲያውም ተወራጨ። እንዴታ ነቢዩን ሊጭነዋ እድል ቀንቶታል! እንዴት አይንቦራጨቅ! ሁኔታውን ሲመለከት የነበረውም ጅብሪል አደብ ግዛ እንጂ
እንደው በነቢይ ነው እንዲህ የምትሆነው? ነቢዩን ያህል ክቡር በጀርባ ተሸክማ አታውቅ ብሎ ወቀሰው። ነቢዩን ከቡራቁ ተቀመጡ። ጉዞት ጀመረ። ቡራቁ በየእርምጃው አድማሳቱን ያቋርጥ ጀመር። ከመሃል መንገድ ከአሸዋማ ስፍራ ከዘንባባው አውድማ ቡራቁ ቆመ። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብለው በውድቅቱ ሌሊት ጅብሪል አዘዛቸው። ነቢዩን ወርደው ሰገዱ። ይህን ስፍራ ታውቀዋለህ? ጅብሪል ጠየቃቸው። አላውቀውም፣ አላህ ይወቅ ብለው መለሱለት አለይሂ ወሰላት ወሰላም። ይህ ስፍራ የፍሪም ይባላል። ጠይብ ብሎ ነገራቸው። ጉዞ ቀጠለ። ከአድማስ አድማሱ እየነገዱ ከአንድ በረሃ ደረሱ። ቡራቁ ቆመ። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢዩን ወርደው ሰገዱ። ይህን ስፍራ ታውቀዋለህ ብሎ ጅብሪል ጠየቃቸው። አላውቀውም፣ አላህ ይወቅ ብለው መለሱለት አለይሂ ወሰላት ወሰላም። ይህ ስፍራ ወዲያን ይባላል። ሙሳ ከተቀመጠበት ጥላ ስር ነው የሰገድከው ብሎ ጉዞ ቀጠለ። ቡራቁ ይከንፋል። ከመቅሰፍት ብዙ ሺህ ኪሎ ሜትሮች ይምዘገዘጋል። ቡራቁ ድንገት ቆመ። ከርቀት ህንፃዎች ይታያሉ። ስፍራው ጭር ብሏል። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብለው በውድቅቱ ሌሊት ጅብሪል አዘዛቸው። ነቢዩ አለይሂ ሰላት ወሰላም ወርደው ሰገዱ። ይህን ስፍራ ታውቀዋለህ? ነቢዩ ሰለላሁ ዐለይሂ ወሰለም አላውቀውም፣ አላህ ይወቃሉ። ይህ ስፍራ ቤተልሔም ይባላል። እዚህ ነው ነቢዩላህ ኢሳ ተወልዷል ብለው ነገሯቸው። ወደ ከተማዋ ተጉዘው ከመግቢያዋ ገብተው ከሀፍሳ ቅጥር ግቢ ጅብሪል ነቢይ ይዞ ብቅ አለ። ቡራቁ ከአንድ ድንጋይ ሽንቁር ሽብ አድርጎ የነቢያትን ንጉሥ ከመስጊዱ ይዞት ዘለቀ። ለክብር እንግዳው አቀባበል ሊያደርጉ ነቢያት ከመስጊዱ ተሰብስበዋል። ኢብራሂም፣ ኢሳ፣ ሙሳ በናፍቆት ይጠባበቁ ነበር። መስጊዱ በነቢያት ተሞልቷል። ጅብሪል ለነቢይ ኢማምነት አዛን ለማድረግ ያን ቀን ተጎብቆ አዛን አደረገ። ነቢያት ነቢዩ ሰለላሁ ዐለይሂ ወሰለም ጀርባ ተሰልፈው ከመስገድ እድል ቀንቷቸዋል። ከኋላው አረሙ። ልክ ሰላቱ ሲጠናቀቅ ጅብሪል በሁለት ዕቃዎች ወተትና ጠጅ ይዞላቸው መጥቶ ያማርጣቸው ጀመር። ነቢይም ሳያንገራግሩ ወተቱን መረጡ። ተፈጥሮን ለመረጠው ነቢይ ጅብሪልም ያበሰሩ ጀመር። ብዙ ሳይቆይም ከመስጊድ አቅሳ ጅብሪል ይዟቸው ወጣ። ደጅ ላይ የተዘጋጀውን ሚዕራጅ ወይም ማረጊያ ተመለከተ። ውበቱ ፍጥረታቱን ሁሉ ይልቃል። እዛ ላይ ነቢዩ አስቀመጣቸው። ሚዕራጁ ተንቀሳቀሰ። ጉዞ ወደ ሰማያት። ሰላም አለይኩም ወረሕመቱላሂ ወበረካቱህ። አላሁ አክበር ተክቢር፣ አላሁ አክበር። ክቡራትና ክቡራን በዛሬው የኢስራ እና ሚዕራጅ መርሃ ግብር በመሳተፋቸው እጅግ እናመሰግናለን። አላህ ሱብሓነሁ ወተዓላ ይህንን መሰባሰባችንን ይቀበለን። ከዚያም በኋላ ሰላትን በጊዜዋ መጠበቅና በኢማን መጠንከር ህይወታችንን እንመራ ዘንድ ይርዳን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዐሊም ወቱብ ዐለይና ያ መውላና ኢነከ አንተ ተዋቡር ረሒም ወጅ ዐለይና ያ መውላና ኢነከ አንተ ጀዋዱል ከሪም اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضانا ومرضى المسلمين برحمتك يا أرحم الراحمين. اللهم إنا نسألك بأسمائك الحسنى وصفاتك العلى أن تغفر لنا ذنوبنا كلها دقها وجلها وأولها وآخرها سرها وعلانيتها برحمتك يا أرحم الراحمين. اللهم ارحمنا فوق الأرض، اللهم ارحمنا فوق الأرض وارحمنا تحت الأرض وارحمنا يوم العرض عليك وارحمنا يوم العرض عليك برحمتك يا أرحم الراحمين. وسلام على المرسلين والحمد لله رب العالمين. اللهم صل